ስለዚህ የብልት ዝግጁነት ማጣት ከዴፊኒሽኑ እንነሳና መች መታከም እንዳለበት ልንገራችሁ፣ መች ወደ ሐኪም መሄድ እንዳለባችሁ። ይሄ አንደኛ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ይቆጥብላችኋል። መች መታከም እንዳለበት ማወቅ ማለት ነው። ስለዚህ ለምሳሌ የብልት ዝግጁነት ማጣት አንድ ወንድ ልጅ አለበት የምንለው የብልት ልክ ግንኙነት ማድረግ እያሰበ ውስጥ ያለ ፍላጎት ኖሮ የብልት ያለመነሳት ችግር ሲኖር፣ ወይም ደግሞ ሊነሳ ይችላል ብልት ግን በበቂ ሁኔታ ጥንካሬ ሳይኖረው ሲቀር፣ አንዳንዴ ደግሞ ሙሉ ለሙሉ ጥንካሬ ኖሮት ሊሆን ይችላል። ነገር ግን ግንኙነቱን ማድረግ ሳይችል ሲቀር ወይም የነበረውን ጥንካሬ ማስጠበቅ ሳይችል ሲቀር የኢሬክታይል ዲስፈንክሽን አለ ወይም የብልት ዝግጁነት ማጣት አለ እንላለን ማለት ነው። ይሄ ደግሞ ችግር እንደ ክራይቴሪያ የተቀመጠው አንደኛ ለ6 ወር የቆየ ችግር መሆን አለበት። በዛ 6 ወር ጊዜ ውስጥ የጠዋት ላይ ያለ የብልት መነሳሳት ከሌለ፣ ግንኙነት ሊያደርግ ሲል እንደነዚህ አይነት ችግሮች እያጋጠሙት ከሆነ ኢሬክታይል ዲስፈንክሽን አለ። ስለዚህ ይህን ኢሬክታይል ዲስፈንክሽን ምን አመጣው የሚለውን ማወቅ ያስፈልጋል። መጀመሪያ ምክንያቱም ከማወቃችን በፊት 2 አይነት አለ። ለምሳሌ አንዳንድ ወንዶች ገና ይሄ ፒዩበርቲ የምንለው ወይም ጉርምስና እድሜ ላይ የምንለው ላይ ጀምሮ እንዲህ አይነት ነገር ምንም ነገር አያዩ፣ ምንም አይነት የብልት ዝግጁነት ማያዩ ሰዎች ይኖራሉ። እነሱን ላይፍ ሎንግ የሆነ ኢሬክታይል ዲስፈንክሽን አለባቸው እንላለን። አንዳንድ ወንዶች ደግሞ ለምሳሌ 10 ዓመት በትዳር ኖረው 7ቱን ዓመት ደህና ሆኖ 3ቱን ዓመት እንዲህ አይነት ችግር የሚያጋጥማቸው ሊኖሩ ይችላሉ። እነሱን አኳየርድ የሆነ ወይም ከጊዜ በኋላ የመጣ የብልት ዝግጁነት ማጣት አለባቸው እንላለን ማለት ነው። ምክንያቶቹን ጀነራሊ በ2 መክፈል እንችላለን። የስነ ልቦና ይኖራል፣ ፊዚካል የምንለው ይሆናል። ስነ ልቦና የተለያየ ፋክተሮች አሉት። ለምሳሌ አንድ ሰው የስራ ውጥረት በጣም በከፍተኛ ደረጃ ካለ ሙሉ ለሙሉ የሐሳቡ የሚሆነው እነዛ ላይ ስለሆነ ስነ ልቦና ላይ ያለ ጫና ስለሚኖር የብልት ዝግጁነት ማጣት ሊኖረው ይችላል ማለት ነው። ፊዚካል ከምንላቸው ኮዞች ደግሞ የደም ግፊት መኖር፣ የኮሌስትሮል መጠን መኖር፣ ከፍተኛ የሰውነት ውፍረት መኖር፣ ስኳር መኖር፣ የድብርት ወይም የዲፕሬሽን ችግር ተጠቂ መሆን፣ አንዳንድ ጊዜ ደግሞ ለስኳር የሚሰጠው መድኃኒት፣ ለግፊት የሚሰጥ መድኃኒት፣ ለድባት የሚሰጥ መድኃኒት ይህን ችግር ሊያመጣ ይችላል። ሌላ የሆርሞን ኢምባላንስ መኖር ይህንን ችግር ወይም የብልት ዝግጁነት ማጣትን ሊያመጣ ይችላል። የነርቭ ኢንቮልቭመንት ሲኖር፣ ለምሳሌ አደጋ የደረሰባቸው ሰዎች የጀርባ አከርካሪያቸው ላይ ጉዳት ሲደርስ ነርቮቹ ስለሚጎዱ የብልት ዝግጁነት ማጣት ሊያጋጥማቸው ይችላል። አንዳንድ ሰርጀሪዎች ከተሰሩ በኋላ የብልት ዝግጁነት ማጣት ሊያጋጥማቸው ይችላል ማለት ነው። ስለዚህ እንዲህ አይነት ችግር አጋጥሞኛል ብላችሁ ስትመጡ ያመጣውን መንስኤ ነው ለማየት የምንሞክረው ማለት ነው። ያሉትን መንስኤዎች ላይ ያለ የሆርሞን ኢምባላንስ ካለ በሚዋጥ በመርፌ መልክ ያንን ሆርሞኖች መተካት፣ የሆርሞን ኢምባላንሶች ከሌሉ ደግሞ ደም ስሮችን ሊለጥጡ የሚችሉ መድኃኒቶችን መስጠት እና የብልት ዝግጁነት ጥንካሬ እንዲኖር ነው የምናደርገው ማለት ነው። ሕክምናው ይሄንን ይመስላል። በቤት ውስጥ ምን ማድረግ ትችላላችሁ የሚለው ላይ እናውራ። ለምሳሌ ወንድ ልጅ በቂ እንቅልፍ እንዲተኛ እንመክራለን ማለት ነው። በቂ እንቅልፍ ስንል 8 ሰዓት፣ ያው ጥናት የሚያሳየው ማለት ነው ሰውነት በደንብ ሪከቨር እንዲያደርግ ወይም ያለውን ኢነርጂ በደንብ መጠቀም የሚችል 8 ሰዓት ያለ እንቅልፍ እንዲተኛ እንመክራለን። በተለይ ደግሞ ሌሊት ላይ የቴስቴስትሮን ምርት ስለሚኖር የግሮዝ ሆርሞን ሌሊት ላይ ስለሆነ በእንቅልፍ ልባችሁ ስለሆነ በደንብ የሚመረቱት ሌሊት እንቅልፋችሁን በደንብ እንድትተኙ እንመክራለን። ውሃ በደንብ እንድትጠጡ እንመክራለን። እንቅስቃሴ ስፖርቶችን እንድትሰሩ ከሚመከሩት እንቅስቃሴውም አንደኛው ኤሮቢክስ ነው። ሁለተኛው ዌይት ሊፍቲንግ የሆኑ ኤክሰርሳይሶች ናቸው። ሶስተኛ ደግሞ ኬግል የሚባለው የስፖርት አይነት ነው። እነዚህን ስፖርቶች በደንብ መስራት ያስፈልጋል። በተጨማሪ ደግሞ አመጋገብ፣ ቅባት የበዛባቸውን ምግቦች መቀነስ፣ ካርቦሃይድሬት መጠን ያላቸውን ምግቦች መቀነስ እና ፕሮቲን ያላቸውን ምግቦች ቢያንስ የምግብ ዝርዝራችሁ 60%ን እነሱን ያላቸውን ምግቦች እንዲይዙ ቢደረግ፣ የዚንክ ኮንተንት ያላቸውን ምግቦች መጠቀም፣ እንደ ጥራጥሬዎችን አዘውትሮ መውሰድ ያስፈልጋል። አትክልትና ፍራፍሬዎችን በደንብ መጠቀም ያስፈልጋል። አንዳንድ የህይወት ልምምዶች ካሉ እነሱን ማቆም ያስፈልጋል። ለምሳሌ አልኮል መጠጣት ካለ እንዲሁም ጫት ካለ፣ ሲጋራ ማጨስ ካለ፣ ግለ ወሲብ
ልምምዶች ካሉ እነሱ ልምምዶች ማቆም ያስፈልጋል። ሰውነትን ጥሩ ኮንዲሽን ላይ መጠበቅ ያላችሁ የግንኙነት አቅም እንዲጨምር ይረዳችኋል ማለት ነው። በቤት ውስጥ እኚህ ማድረግ ትችላላችሁ። እንዲሁም አሁን ሰፕሊመንቶችን መውሰድ በተለይ እንደ ኢትዮጵያ ውስጥ እንግዲህ እንዳለ ሰውና አብዛኛው ሰው ሲመረመር እንደሚገኝበት ቫይታሚን ዲ፣ እሱም ቫይታሚን ዲ መውሰድ ያስፈልጋል። እንደ ሺላጂት፣ እንደ አሽዋጋንዳ ያሉ ሰፕሊመንቶች ጥሩ ቴስቶስትሮን ቡስተር ናቸው። ለሰውነትም ኢነርጂ ይሰጣሉ። እነሱን መውሰድ። እነሱንም ሲወሰዱ በጥንቃቄ መሆን አለበት። ለምሳሌ ጉበቱ ላይ ችግር ያለበት ሰው ይህንን እንዲወስድ አንመክርም። የጉበት ፈንክሽን ቼክ መደረግ አለበት። የታይሮይድ ፕሮብሌም ያለበት ሰው ወይም የእንቅርት ችግር ያለበት ሰው እሱን እንዲወስድ አንመክርም። የስኳር ታማሚ ሆነው የስኳር መጠናቸው በተደጋጋሚ ሎ የሚሆን ወይም ሃይፖግላይሴሚክ የሚሆኑ ሰዎች እሱን ሰፕሊመንቶች እንዲወስዱ አንመክርም ማለት ነው። ስለዚህ እንደነዚህ አይነት ችግሮች ጠቅላላ የብልት ያለመነሳት ችግር ሊያመጡ ይችላሉ። የህክምና አማራጮቹ ደግሞ ቅድም እንዳልኳችሁ ናቸው። በሚዋጥ በመርፌ መልኩ ይኖራል። በክትትል መልክ ነው ህክምናው የሚደረገው። እንዲሁም ደግሞ አንዳንድ ጊዜ ለሚዋጡ መድኃኒቶች ደግሞ ሰውነታችሁ ምላሽ ላይሰጥ ይችላል። በተለይ እንዲህ አይነት ቻሌንጅ የሚያጋጥመው የስኳር በሽተኛ ሆነው ስኳራቸው በትክክል ኮንትሮል የማይደረግ ወይም ፑር ኮንትሮል ያላቸው ታካሚዎች ቫያግራን ያለ ሐኪም ትዕዛዝ እየወሰዱ በተደጋጋሚ ዶዙን በመጨመር በመውሰድና ማክሲመም ዶዝ እየወሰዱ ሰውነታቸው ምንም ምላሽ መስጠት ያቆመ ወንዶች ሪፍራክተሪ ኢሬክታይል ዲስፈንክሽን የምንለውን ወይም ከታከሙ በኋላ ያለመሻሻል ሁኔታዎች ሊያጋጥማቸው ይችላል ማለት ነው። ሪፍራክተሪ ደግሞ ሲሆን መርፌም ሙከራዎች ሊደረጉ ይችላሉ። ያ ማለት የብልት ላይ የሚወጉ ማለት ነው። አንዳንድ ሜዲሲኖችም ይወጋሉ። የራሳችሁንም ደም የዘይት የሚመስለውን ፓርት ተወስዶ እሱን ይወጋል። በጨረር ህክምና ይሞከራል ማለት ነው። እንደዚህ አይነት የህክምና አማራጭ ኢትዮጵያ ውስጥም ይሰጣል። ስለዚህ የብልት ጥንካሬ ማጣት ይህንን ይመስላል አጠቃላይ ማለት ነው። ስለዚህ ለመታከም ስትመጡ ሜክ ሹር 6 ወር እንደሆነው መዋሸት አይጠበቅባችሁም 6 ወር ሆኗል ብላችሁ። ምክንያቱም አንዳንዱ በራሱ ጊዜ የሚስተካከል ስለሆነ ከ6 ወር በታች ያለው ወንዶች በተለይ አዲስ ተጋቢ ስትሆኑ ድንጋጤ ሊኖር ይችላል እንዲህ አይነት ነገር። በተለይ ደግሞ ኤክስፒሪየንስ ኖሯችሁ ከተጋባችሁ እንደነዚህ አይነት ፍራቻ ሊያጋጥማችሁ ይችላል ማለት ነው። እንደዚህ ጎበዝባ ሊሆን ከነበራት ኤክስፒሪየንስ አንጻር የሚል ፍራቻ ሊኖራችሁ ይችላል። ፐርፎርማንስ አንዛይቲ የሚለው ነገር ሊያጋጥማችሁ ይችላል። ስለዚህ እሱ ቀስ እያለ በራሱ ከሚስታችሁ ጋር እየተግባባችሁ ስትሄዱ በራሱ እየለቀቃችሁ ሊሄድ ይችላል ማለት ነው። አጠቃላይ የብልት መልፈስፈስ ችግር ወይም ጥንካሬ ማጣት ችግር እነዚህን ይመስላሉ።